ጃፓናውያን 100 ዓመት መኖር ማለት እንደ ብርቅ የሚያዩት ነገር ሳይሆን ልክ እንደ ጧት ቁርስ የተለመደ ነገር ነው። እኛ ዘንድ አንድ ሰው 100 ዓመት ሲሞላው በቴሌቪዥን ይወጣል። ጃፓን ውስጥ ግን 100 ዓመት መሙላት ማለት ገና ለወሬ መድረስ ማለት ነው። ዛሬ የምናወራው የጃፓናውያን የረጅም ዕድሜ ሚስጥር ስለ ኢኪጋይ ነው። ለዚህም ትልቁ መሳሪያቸው ኢኪጋይ ይባላል። ኢኪጋይ ማለት የመኖር ትርጉም ወይንም በደፈናው ጧት ካልጋሽ ስትነሺ ፊቴን በምን ልታጠበው ሳይሆን ዛሬ በምን ላጊጠው ብለሽ እንድታስብ የሚያደርግሽ የውስጥ ኃይል ነው። እኛ ሀገር ሆድ ሲያረር በአንጀት ይበላል እንደሚባለው ሁሉ ጃፓናውያን ደግሞ ነፍስ ስታረር በኢኪጋይ ይታከማል ብለው ያምናሉ። ኢኪጋይ 4 ግዙፍ ዓለማት የሚገናኙበት የህይወት መስቀለኛ መንገድ ነው። እስቲ አስበው፣ የምትወደው ነገር ልክ እንደ መጀመሪያ የፍቅር ጓደኛ በደስታ የሚሞላክ፣ ጎበዝ የሆንክበት ነገር፣ አይንህን ጨፍነው ብትሰራው እንኳን ስህተት የማይወጣው፣ ዓለም የምትፈልገው ነገር፣ አንተ ባትኖር ዓለም አንድ ትልቅ ቀዳዳ እንደሚኖራት የሚሰማ ገንዘብ የሚያስገኝልህ ነገር። ምክንያቱም በባዶ ሆድ ፍልስፍና ብቻውን አይቆምምና። እነዚህ አራቱ ሲገናኙ ኢኪጋይ ተወለደ ይባላል። አብዛኛው የዓለም ህዝብ የሚወደው ነገር ሲሰራ ድሃ ነው፣ ወይም ደግሞ ገንዘብ የሚያገኝበትን ነገር ሲሰራ ደግሞ ደስተኛ አይደለም። ጃፓናውያን ግን እንጀራውን፣ ፍቅሩም፣ ጥበቡም አገልግሎቱም በአንድ ማድ ካልቀረቡ እድሜ አይረዝምም ይላሉ። ልክ እንደ አንድ ድፎ ዳቦ ውህዱ ካልተስተካከለ መሃሉ ሊጥ እንደሚሆን ህይወትም ያለ ኢኪጋይ መሃሏ ሊጥ ነው ብለው ያምናሉ። ጃፓናውያን ጡረታ መውጣት የሚል ቃል በቋንቋቸው የላቸውም። ቁጭ ካሉ ወገብ ይለምዳል፣ ከሰሩ እድሜ ይረዝማል የሚለውን የአማርኛ ተረት በትክክል የሚሰራው ጃፓን ውስጥ ነው። ለጃፓናውያን አዛውንት እረፍት አድርግ ማለት ሙት እንደማለት ነው። የ95 ዓመት አያት በጠዋት ተነስተው አትክልት ሲኮተኩቱ ካየሽ ያ የእርሳቸው ኢኪጋይ ነው። ስራ ለሰሪው እሾህ ላጣሪው እንደሚለው ተረት እነርሱ ስራ ለነፍሴ እድሜ ለስጋዬ ብለው ቀይረውታል። ሰው ስራ ሲፈታ ጭንቀት ይወርሰዋል። ጭንቀት ሲመጣ ደግሞ ኮርቲሶል የሚባለው ሆርሞን እንደ ምስጥ የሰውነትን ሴል ይበላዋል። ጃፓናውያን ግን በኢኪጋያቸው ተጠምደው ስለሚውሉ ለጭንቀት ቀጠሮ የለኝም ይላሉ። በተለይ በኦኪናዋ ደሴት የ100 ዓመት አዛውንቶች መናኸሪያ ሰዎች ለምን ረጅም ዕድሜ ይኖራሉ ተብለው ሲጠየቁ መልሳቸው ኢኪጋይ ስላለኝ ነው የሚል ነው። አንዱ ኢኪጋይ የልጅ ልጄን ማየት ነው ይላል። ሌላዋ ደግሞ ኢኪጋይ የጠዋት ሻይ ማፍላት ነው ትላለች። ትልቁ ሚስጥር ደግሞ ኢኪጋይ ግዙፍ ነገር መሆን የለበትም። ልክ እንደ ቆንጆ ሽቶ ትንሽዬ ጠብታ መላውን ሰውነት እንደምታውደው ሁሉ ትንሽዬ የመኖር ምክንያትም መላውን ዕድሜ ታውደዋለች። ጃፓናውያን ህይወትን እንደ ወሬ ሳይሆን እንደ ጥበብ ነው የሚያዩት። እኛ ጋር ከኖርን አይቀር እንዲያው ለወሬ ያህል ነው የሚል ይመስላል። እነርሱ ጋር ግን ከኖርን አይቀር ለትርጉም ያህል ነው ይባላል። በእነርሱ አመለካከት ኢኪጋይ ካለ ቆዳ ላይ የሚወጣው መጨማደድ የእድሜ ምልክት ሳይሆን የሳቅና የጥበብ ካርታ ይሆናል ብለው ያምናሉ። ለዚህ ነው ጃፓናውያን በ80 ዓመታቸው የዓመት ወጣት ልብ የሚኖራቸው። አሮጌ ጫማ አይለቅም፣ የጸና ልብ አይሞትም እንዲሉ ኢኪጋይ የጃፓናውያን የነፍስ ባትሪ ነው። ጃፓናውያን ረጅም ዕድሜ የሚኖሩት ሁሉ ነገር ሞልቶልን በቪላ ቤት ውስጥ ተቀምጠን የወርቅ ዘንግ ይዘን ነው ብለን ካሰብን ተሳስተናል። እንዲያውም የጃፓንን የረጅም ዕድሜ ሁለተኛውና ትልቁ ምሰሶ ዋቢ ሳቢ የሚባል ፍልስፍና ነው። ይህ ፍልስፍና በአጭር አገላለጽ ፍጹም ያልሆነን ነገር መውደድ ወይንም እርጅናንና ስንጥቅን እንደ ውበት ማየት ማለት ነው። እኛ ዘንድ አዲስ ካልሆነ አይሆንም ብለን ለነገር ሁሉ እንጨነቃለን። ልብሳችንን ሲቀደድ እናዝናለን። ፊታችን ላይ አንዲት መስመር እንኳን ስትወጣ ውይ አረጀው ብለን መስታወት እንሰባብራለን። ጃፓናውያን ግን እንጨት ካልተቃጠለ ከሰል አይሆንም እንደሚባለው ሁሉ አንድ ነገር ሲያረጅና ሲሰነጠቅ ይበልጥ ክብርና ታሪክ ይኖረዋል ብለው ያምናሉ። ዋቢ ሳቢ ማለት ጊዜ የጣለበትን አሻራ፣ የነገሮችን አላፊነትና በጎዶሎ ውስጥ ያለውን ድብቅ ውበት የማድነቅ ጥበብ ነው። ይህ ፍልስፍና በጃፓናውያን የዕለት ተዕለት ህይወት ውስጥ እንዴት እንደሚሰራ እስቲ እናስብ። ለምሳሌ ኪንቱሱጊ የሚባል ጥበብ አላቸው። አንድ ውድ የሸክላ ሳህን ተሰብሮ መሬት ላይ ቢወድቅ እኛ ጋር እቃው ተሰበረ፣ እጣው ተገበረ ብለን ጥለን አዲስ እንገዛለን። ጃፓናውያን ግን ያንን የተሰባበረ ሳህን ሰብስበው ስንጥቆቹን በወርቅ ይለጥፏቸዋል። ከጥገናው በኋላ ሳህኑ ከመጀመሪያው ይበልጥ ያምራል፣ ምክንያቱም ቁስሉ በወርቅ ታክሟልና። ዋቢ ሳቢ ለጃፓናውያን ቁስልሽ የታሪክሽ አካል እንጂ የውድቀትሽ ምልክት አይደለም ይላቸዋል። ይህ ፍልስፍና ከረጅም ዕድሜ ጋር ምን አገናኘው ብለን ከጠየቅን ሚስጥሩ የጭንቀት መጥፋት ነው። ጃፓናውያን እርጅናን አይፈሩትም፣ ይልቁንም እንደ ዋቢ ሳቢ ውበት ያዩታል። ፊታቸው ላይ የሚወጣው መጨማደድ እንደ የህይወት ካርታ ይቆጥሩታል። አሮጌ ዛፍ ጥላው ይከብዳል እንደሚባለው በእርጅና ውስጥ ያለውን ጥበብ ያከብራሉ። ሰው ደግሞ እርጅናን ካልፈራና ካልተጨነቀ የውስጥ ሰላሙ ይጠበቃል።
የውስጥ ሰላም ካለ ደግሞ የሰውነት በሽታ የመከላከል አቅሙ እንደ ብረት ይጠነክራል። ልብ ካላረጀ ስጋ አይበሰብስም እንዲሉ ዋቢ ሳቢ አይምሯቸውን ዘላለም ወጣት ያደርገዋል። እኛ ሀገር የማይሞላ የለም ጎዶሎ ካልሆነ የሚባል ተረት አለ። ጃፓናውያን ግን ጎዶሎ ራሱ ሙሉ ነው ይላሉ። በአትክልት ስፍራቸው ውስጥ የደረቀ ቅጠል ሲወድቅ ተፈጥሮ ስራዋን እየሰራች ነው ብሎ ይደሰታሉ። ይህ ይሁንታ ደግሞ ለረጅም ዕድሜ ትልቁ መድኃኒት ሆኖላቸዋል። ጭንቀት ለሰው በሽታ ነው፣ ዋቢ ሳቢ ግን ለነፍስ እረፍት ነው ይላሉ። ነገሮች ሁሉ ፍጹም እንዲሆኑ ካለመጠበቅ በላይ ትልቅ ነፃነት የለም። ልክ እንደ ሸክላ ሰሪ ስህተቱንም እንደ ውበት ማቀፍ የጃፓናውያን የጤና ሚስጥር ነው። ጃፓናውያን በዋቢ ሳቢ ፍልስፍና ምክንያት ለቁስ አካል ያላቸው ፍቅር የተገደበ ነው። ብዙ ንብረት ብዙ ሸክም ነው ብለው ያምናሉ። በቤታቸው ውስጥ ጥቂትና ትርጉም ያላቸው ነገሮች ብቻ ያስቀምጣሉ። ይህ ደግሞ ቀላል ህይወት እንዲመሩ ይረዳቸዋል። ቀላል ቦርሳ አይከብድም፣ ቀላል ህይወት አያሳርም እንደሚባለው ጃፓናውያን በትንሽ ነገር የመርካት ጥበብ ስላላቸው ልባቸው በምሬትና በምቀኝነት አይሞላም። ይህም ልባቸውን ከስትሮክና ከደም ግፊት ይጠብቃታል። ዋቢ ሳቢ ማለት በአጭሩ ያለሽን ውደጂ፣ በጎደለሽ እረፊ፣ ለዘመናት በጤና ኑሪ ማለት ነው። ጃፓናውያን ተራራን ለመናድ የግድ ግዙፍ መዶሻ አያስፈልግም፣ በየቀኑ አንዲት ጠጠር ማንሳት ይበቃል ብለው ያምናሉ። ይህ ፍልስፍና ካይዘን ይባላል። ካይ ለውጥ፣ ዘን ደግሞ ጥሩ ማለት ሲሆን በአንድ ላይ ላፕቶፓችንንና ስማርትፎኖቻችንን በየጊዜው አፕዴት እንደምናደርገው ሁሉ ህይወትንም በየቀኑ በጥቂቱ ማሻሻል ማለት ነው። እኛ ጋር ሲሮጥ የታጠቁት ሲሮጥ ይፈታል እንደሚባለው ሁሉ ብዙዎቻችን በአንድ ቀን ተነስተን ዓለምን ለመለወጥ እንሞክራለን። በአንድ ጊዜ ጂም ሄደን ጡንቻ ለማውጣት፣ በአንድ ቀን ጾመን ለመክሳት እንፈልጋለን። ጃፓናውያን ግን እንዲህ ያለ ሩጫ ለልብ ድካም ይዳርጋል ይላሉ። ካይዘን የሚመክራቸው ደግሞ ትልልቅ ለውጦችን ሳይሆን በየቀኑ 1% ብቻ መሻሻልን ነው። ጠብታ ውሃ ድንጋይ ይበሳል እንዲሉ ካይዘን የትዕግስትና የጽናት ፍልስፍናቸው ነው። ይህ ፍልስፍና ለረጅም ዕድሜ እንዴት ይረዳል ብለን ከጠየቅን ሚስጥሩ ከመሰላቸትና ከተስፋ መቁረጥ መዳን ላይ ነው። ጃፓናውያን ዛሬ ከትላንት የተሻለችን አዲስ ነገር አደረኩ ብለው ራሳቸውን ይጠይቃሉ። ያቺ ነገር ምናልባትም ዛሬ 1 ብርጭቆ ውሃ ጨምሬ ጠጣው ወይንም ዛሬ ለ5 ደቂቃ በእግሬ ተጓዝኩ ልትሆን ትችላለች። ይህች ትንሽዬ ድል በሰው አይምሮ ውስጥ ዶፓሚን የተባለውን የደስታ ሆርሞን ትረጫለች። ደስታ ካለ ጤና አለ፣ ጤና ካለ ደግሞ 100 ዓመት መኖር ዳቦ የመቁረስ ያህል ቀላል ነው ይላሉ። ጃፓናውያን በስራቸውም ቢሆን ካይዘንን ነው የሚከተሉት። የቶዮታ ፋብሪካ ዓለምን የገዛው በዚህ ፍልስፍና ነው። አንድ ሰራተኛ ስህተት ካየ ይህች ትንሽዬ እኮ ነገር ናት ብለው አያልፉትም፣ ይልቁንም ወዲያውኑ ያስተካክላታል። እኛ ጋር ግን ነገም ቀን ነው ወይም ደግሞ እንዲያው ምን ይሆናል ተብሎ ነው የሚታለፈው። መጨረሻ ላይ እንደ ሰደድ እሳት ሆኖ ቤቱን ያፈርሰዋል። ይህ ችግር በዓለም አቀፍ ላይ ያለ ሁኔታ ነው። ጃፓናውያን ግን አንዲት እንቅማል ዞን ትገድላለች ብለው ስለሚያምኑ ትናንሽ ስህተቶችን በየቀኑ በማረም ህይወታቸውን እንደ መስታወት ጥርት አድርገው ያደርጉታል። የካይዘን ሌላው አስደናቂ ገጽታ መቼም ቢሆን አልፈርድም ማለቱ ነው። የ90 ዓመቱ አዛውንት አዲስ ቋንቋ መማር ቢጀምሩ ምን ልታደርግበት ነው ተብለው አይጠየቁም። ምክንያቱም ያቺ አዲስ ዕውቀት የዕለት ተዕለት ካይዘን ናት። ዕውቀት ለባለቤቱ ምርኩዝ ለሽማግሌው እንደሚባለው ሳይሆን ጃፓናውያን ዕውቀት ራሱ ምርኩዝ ነው ይላሉ። አእምሮን በየቀኑ አዲስ ነገር ሲማር አልዛይመርና መርሳት የሚባሉ በሽታዎች በሩን አንኳክተው ሰው የለም መሰለኝ ብለው ተመልሰው ይሄዳሉ። በአመጋገብ ረገድም ጃፓናውያን ሃራ ሃቺቡ የሚባል የካይዘን ዘመድ የሆነ ፍልስፍና አላቸው። ትርጉሙም ሆድሽ 80% ሲሞላ መብላት አቁሚ ማለት ነው። እስከ አፍንጫ መብላት እስከ ጉሮሮ መተንፈስ ለጃፓናውያን ነውር ነው። በየቀኑ በጥቂት የመብላትና ሆድን ሳይሞሉ የመነሳት ልምድ የሰውነት እርጅናን ይገታል ብለው ይታመናል። ጥቂት የበላ ጥቂት ይታመማል፣ ብዙ የበላ ብዙ ይቆዝማል እንዲሉ ካይዘን በምግብ ገበታቸው ላይም ሰፍሮ ይገኛል። ባጭሩ ካይዘን ማለት የውድድር ፈረስ አቱን የውሃ ጠብታ ሁን ማለት ነው። ፈረስ ይደክማል፣ ውሃ ግን ድንጋዩን ሰንጥቆ ያልፋል። ጃፓናውያን በየቀኑ በጥቂቱ ራሳቸውን በማረም በየቀኑ በጥቂቱ በመንቀሳቀስና በየቀኑ በጥቂቱ በማሰብ ዓለምን ያስደመመውን ረጅም ዕድሜ ተቀዳጅተዋል። ከአንበሳ ጨዋታ የጉንዳን ጉዞ ይሻላል እንደሚባለው ካይዘን በዝምታ ግን በጽናት 100 ዓመት የመሻገር ጥበባቸው ነው። ጃፓናውያን ረጅም ዕድሜ የሚኖሩት እነዚህ 3 ፍልስፍናዎች ልክ እንደ ድስት ምጣድና ጭልፋ አቀናጅተው ስለሚጠቀሙባቸው ነው። አንዱ ከሌላው ቢጎድል ህይወት ጫው እንደሌለው ወጥ አልጫ ትሆናለች። ኢኪጋይ የመኖር ምክንያት ይሰጠናል፣ ዋቢ ሳቢ የውስጥ ሰላም ይሰጠናል፣ ካይዘን ደግሞ የእድገት ኃይል ይለግስልናል ብለውም ደግሞ ያምናሉ። እስቲ ያስቡት፣ አንድ ሰው በጠዋት የሚነሳበት ምክንያት ወይም ኢኪጋይ ቢኖረው ነገር ግን በራሱ እርጅና ወይም በጉድለቱ ዋቢ ሳቢ የሚጨነቅ ቢሆን ያ ምክንያት በጭንቀት ይዋጣል። ወይም ደግሞ በየቀኑ ለመሻሻል ካይዘን ቢጥር ነገር ግን ለምን እንደሚለወጥ ትርጉሙ ባይገባው ኢኪጋይ ድካሙ ሁሉ ውሃ ቢወቅጡት እንቦጭ ይሆናል።
ጃፓናውያን ግን እነዚህን ሶስቱን አዛምደው ህይወት ማለት ሩጫ ሳትሆን በዝግታ የሚጨፈር ውዝዋዜ ናት ይላሉ። እኛ ሀገር ሲሮጥ የታጠቁት ሲሮጥ ይፈታል እንደምንለው ሁሉ ይሄም ታሪክ ለጃፓናውያን ትልቅ ትርጉም አለው። እነርሱ ታጥቀው አይሮጡም፣ ይልቁንም ታጥቀው ይራመዳሉ። በጃፓን አኪናዋ ደሴት ላይ የምናገኛቸው አዛውንቶች ፊታቸው እንደ ሐር የለሰለሰው ልባቸውም እንደ ህፃን የጠራው በዚህ ምክንያት ነው። ኢኪጋይ ነፍሳቸውን በየቀኑ አዲስ ያደርጋታል። ዋቢሳቢ ሰውነታቸውን ከጭንቀትና ከውድድር ነፃ ያደርገዋል። ካይዘን ደግሞ በየቀኑ ትንሽ ተስፋን ይጨርላቸዋል። ጃፓናውያን ውሃ ሲቆም ይገማል፣ ሲፈስ ግን ይጠራል ብለው ያምናሉ። ረጅም እድሜ ማለት መቀመጥ ሳይሆን ልክ እንደ ወንዝና በዝግታ በሰላም መፍሰስ ነው። ከ100 ዓመት ኑሮ የአንድ ቀን ፍቅር ይበልጣል የሚባለውን አባባል እነርሱ በ100 ዓመት ኑሮ ውስጥ በየቀኑ ፍቅርን መፍጠር ብለው ቀይረውታል። ይህ ፍልስፍና ደግሞ ዛሬ ዓለምን እያስተማረ ይገኛል። ከጃፓናውያን የምንማረው ትልቁ ቁም ነገር ረጅም እድሜ የሚገኘው ከፋርማሲ ሳይሆን ከአእምሮ ነው የሚለውን እውነት ነው። ለጃፓናውያን ሞትም ቢሆን የዋቢ-ሳቢ አካል ነው። ልክ እንደ ቼሪ ብሉሰም ሳኩራ አበባ በጊዜው መብቀልና በጊዜው መርገፍን እንደ ውበት ያዩታል። ለዚህ ነው በሰላም ኖረው በሰላም የሚሄዱት። ካለፉ በኋላ መቆጨት፣ ካረጁ በኋላ መቆጣት ትርጉም እንደሌለው ያውቃሉ። በአጠቃላይ እነዚህ ሶስቱ ፍልስፍናዎቻቸው ጃፓናውያንን የህይወት ጠቢባን አድርጓቸዋል። የማይሞላ የለም ጎዶሎ ካልሆነ የሚለውን ተረታቸውን እንደዚሁ ጎዶሎ ሲሞላ 100 ዓመት ይሆናል በሚል አሳምረውታል።